ሲቪል ሆነህ የምታከብረውና ወታደር ሆነህ የምታከብረው ትንሽ ልዩነት አለው። ልጅ ሆኜ እጄ ላይ ወይ ሽጉጥ አለ ወይ ጠመንጃ አለ። አሻንጉሊት ጠመንጃ አሻንጉሊት እንትን አይደለም። ትክክለኛው ጠመንጃ ትክክለኛው ሽጉጥ ነው ልባል። በዚህች በጭንቅ ጊዜ አገርህን ህዝብህን ማገልገል ማለት ከዚህ በላይ ታላቅነት የለም። ወታደር በአንድ እጁ ሞት በአንድ እጁ ህይወት ይዞ ነው የሚሄደው እና ማንም ሊገምተው የማይችል አይነት ግንኙነት ነው ያለን። እሱን አንነግርህም። ሙዚቃ የሚለውን ነገር መመዘኛውን የማያሟላ በአንድ ኮምፒውተር ሁሉንም እዛው ኮምፖዝ አድርጎ የሚሰጠንን አይደለም። ሙዚቃና ጦርነት አንድ ነው። አድማጮቻችን ኤፍኤም አዲስ 97.1 ያደመጣችሁ የምትገኙት የበዓል ልዩ ዝግጅቶቻችንን ማለት ነው። በበዓል ልዩ ዝግጅታችን ዛሬ እንግዳ አድርገን ወደ እናንተ የምናደርሰው እንግዲህ ከፍተኛ የፌዴራል መከላከያ ሰራዊት የጦር መኮንኖች ውስጥ አንዱ የሆኑትን ሌተናል ጀነራል ባጫ ደበሌ ነው። ከወታደራዊ ህይወታቸው እንደዚሁም ደግሞ አሁን ካለው ወቅታዊ ሁኔታ አንጻርና ከበዓል ጋር አያይዘን ሰዋዊ ጉዳዮችንም እያነሳን መጠነኛ ቆይታ እናደርጋለን። ስለዚህ እንድትከታተሉን በአክብሮት እንጋብዛችኋለን ማለት ነው። ክቡር ሌተናል ጀነራል እንግዳችን ለመሆን ስለፈቀዱ በአድማጮች ስም በጣም አመሰግናለሁ። እናንተም ስለጋበዛችሁኝ አመሰግናለሁ። እንኳን አደረሳችሁ። እንኳን አደረሰው ብያለሁ። መቼም እርስዎ በውትድርና ውስጥም ሲቪል ሆነው በዓልን ያውቁታልና ያለው ትርጉም እንዴት ነው በሁለቱም ዓለም ውስጥ ስላሉ? አመሰግናለሁ። ፋሲካ በዓል ያው በልጅነታችን ጀምሮ ያደግንበት ነው። ሲቪል ሆነህ የምታከብረውና ወታደር ሆነህ የምታከብረው ትንሽ ልዩነት አለው። ወታደር ሆነህ ስታከብር እንደዚህ ተሰባስበህ በዚህ አይነት መንገድ አይደለም የምታከብረው። ምክንያቱም ግዳጅ አለ እና በተልእኮ ላይ ስለሆነ ያለው በዛው በመንፈስህ ታከብረዋለህ። አንዳንድ እንደዚህ ማድረግ እድል ካገኘህም በጋራ ተሰባስበህ የምትበላበት የምትጠጣበት ይኖራል እንጂ በተለይ በግዳጅ ወቅት ላይ እንደዛ አይሆንም። ፋሲካ በዓል እንግዲህ እኛ ወታደሮች ነን። በወታደር ውስጥ የተለያየ ሃይማኖት አለ። ነገር ግን ሃይማኖቱን ሲሪየስሊ ለምሳሌ የክርስትና ጾም ወይም ኦርቶዶክስ አሁን የፋሲካ ጾምን በደንብ ተከታትለን ጾመን ከዛ በኋላ ለመፈሰክ ወይም ደግሞ የእስልምና በዚህ በረመዳን 30ውን ቀን ጾሞ እስከ መጨረሻው ደርሶ ሊፈስክ የሚችልበት እድል የለም ከስራችን አኳያ ማለት ነው። እና ጾሙ ፕሪንሲፕል የሚፈልገውን ነገር አሟልቶ ማድረግ አይቻልም። ይሄ ደግሞ ከስራችን አኳያ ማለት ነው። ወደ ሲቪል ከሄድክ ደግሞ የሲቪል ፋሲካ የሚጣፍጠው ሙሉውን ጾም ስትጾም ነው። ረመዳን የሚጣፍጠው ሙሉውን ጾም ስትፈታ ነው። ወጣ ገባ አይሆንም። ለማንኛውም ግን ወታደር ስለሆንኩ በዓል በሚመጣበት ጊዜ ቤቴ ከልጆቼ ከቤተሰቤ ጋር ደስታውን እቋድሳለሁ እና በዚህ መንገድ ነው የሚገለጸው። ከቁጥር ሳያጎል እንዴት ተሰባስበን ማዕዱ ተባርኮ እየተቋደሰ። ሌተናል ጀነራል ባጫ ደበሌ ስምዎን ማን ያወጣልዎት? የተለየ ትርጉም አለው? የተለየ ትርጉም የለውም። ባጫ ደበሌ የኔ ስም ባጫ ነው። የአባቴ ስም ደበሌ ነው። ስሜ የተወለድኩበት ስም አይደለም። በረሃ ያወጣልኝ ነው። እኔ በ1973-74 ዓመተ ምህረት በኤርትራ በኩል ሆኜ ሻዕቢያ ህዝባዊ ግንባር ሓርነት ኤርትራ ወታደር ነበርኩ። እዛ ነው ይሄ ነገር የወጣውና ብዙ ታሪክ አለው። እሱን ለብቻ አድሬስ አድርጋለሁ ወደፊት። ልጅነትዎን እናንሳ። በልጅነት እንዴት ያለ ባህሪ ነበሩት? ፈጣን አይነት የልጅነት እንቅስቃሴ ነበሩ? አስቸጋሪ ነበሩ? የልጅነት ጊዜውን የማይረሱትን ትውስታ ብናነሳ ደስ ይለናል። በልጅነቴ እኔ አስቸጋሪ አይደለሁም። ቀስ ብዬ መሄድ አልችልም። ሮጣለሁ፣ እላላካለሁ። ለሰፈር ሰው እላላካለሁ። በጣም ለብዙ ሰው እላካለሁ። ምናልባት የተወለድኩበት ሰፈር አቅመ ደካማ ሆነው እኔ እንጨት ያልፈለጥኩላቸው፣ ውሃ ያልተሸከምኩላቸው፣ የሚያዙኝን ነገር ተልኬ ያልፈጸምኩላቸው አሉ ማለት አይቻልም። አንደኛ በጣም እፈጥናለሁ ኳስ ስለሚጫወት እና አስተዳደጌ ይሄ ነው። ቤተሰቡም ውስጥ አገልጋይ ነኝ። ማንኛውንም ስራ እሰራለሁ። ቤተሰቦቼ ደህና ቤተሰብ ነው። በስምም በስራም ለአገር በማገልገልም ደህና ቤተሰብ ነው። ከዚህ አኳያ እኔ አስቸጋሪ አይደለሁም፣ ግን በጣም እላካለሁ።
አስተዳደገ ይሄ ነው። ይሄ በተለምዶ የተባረከ ተብሎ የሚጠራ አይነት ልጅ ባህሪ ነበርዎት? እንግዲህ እግዚአብሔር እንደዛ አድርጎ ፈጥሮኛል። ለዚህም እግዚአብሔር የተመሰገነ ይሁን። ክፉ አላስብም፣ ሰው አላስቀይምም። አሁንም እንደዛ ነኝ። እኔ በእኔ የተቀየመ ሰው አላቅም፣ እኔ ያስቀየምኩትም ሰው አላቅም በእድሜ። ነገር ግን ከሰው ከማስቀይም ሰው ቢያስቀይመኝ እመርጣለሁ፣ እሱንም እችላለሁ። ስለዚህ በልጅነቴ ሰው እንደ ተላላኪ የሚጠቀምብኝ እንጂ እንደ አስቸጋሪ ሰው ማስቸግር የሆነ ነገር የሚሰብር በጥባጭ አይነት አይደለሁም በፍጹም። እንደዛ አይነት ባህሪ የለኝም። ጨዋታ እወዳለሁ፣ በጣም ኳስ እጫወታለሁ፣ የእጅ ኳስ እጫወታለሁ፣ የእግር ኳስ እጫወታለሁ። ቡድን አለን፣ በቡድን እጫወታለሁ፣ ኦርጋናይዝ እናደርጋለን። በጨዋታዬ የሰሜን ማብራት ኃይል ቢ ቡድን ድርሼ ነበረ። ከዛ በኋላ ወደ ውትድርና ገባሁ እንጂ እስከዚህ ድረስ ሄጃለሁ። ከዛ በተረፈ አፈጣጠሬ እና ባህሪ ይሄ ነው። ጀነራል ልጅነት ብዙ ነገር መወጠኛ ነው። ልጅ ሆኖ ብዙ ሰው ፓይለት፣ ዶክተር መሆን ይመኛል። በልጅነቱ ወይም ህፃን በነበሩበት ጊዜ ወታደር መሆንን ይመኙ ነበር? እሱን ያሳኩት? በእኛ ዘመን ምን ስታድግ ምን ትሆናለህ ብሎ የሚጠይቅ የለም። አልተጠየቃችሁም? አልተጠየቅንም። እንዲህ አይነት ዘመን አይደለም ዘመኑ። እንግዲህ ያው ትምህርት ቤትም ትንሽ ነው ያለው። ነገር ግን ምንድነው እኔ ምን መሆን ትፈልጋለህ የሚል ነገር ባልጠየቅም በዛን ጊዜ የተነሳሁት ፎቶግራፎች ምን መሆን እንደሚፈልግ ያሳያሉ። እኔ ለምሳሌ በልጅነቴ በአብዛኛው ልጆኜ እጄ ላይ ወይ ሽጉጥ አለ ወይ ጠመንጃ አለ። እንትን አይደለም ይሄ ምንድነው አሻንጉሊት ጠመንጃ፣ አሻንጉሊት እንትን አይደለም። ትክክለኛው ጠመንጃ ትክክለኛው ሽጉጥ ነው ልባል። ከየት አገኙት? አባቴ ነው እና ወንድሞቻችንም የታጠቁ ናቸው። ስለዚህ እሱን አይ ነበረ። ከዛ በኋላ እንግዲህ ያለንበት አካባቢ ሆለታ ገነት ጦር ትምህርት ቤት አለ፣ እዛ ካዴቶች አሉ፣ ጦር ሰራዊት አለ። እነዚህ በጭንቅላታችን ላይ የሚፈጥሩት ነገር አለ። ስለዚህ እኔ ትንሽ ከፍ ካልኩ በኋላ ምንም ሌላ ነገር የታየኝ የለም ውትድርና ካልሆነ በስተቀር። በልጅነቴ ግን ተጠይቄ ይሄን ሆናለሁ ብዬ አላውቅም። ከገቡ በኋላ እንዴት አገኙት ውትድርናን? ያው በዙሪያው ለውትድርና ቅርበት ያላቸው መሳሪያዎችንም አግኝተዋል እንደነገሩኝና ውትድርናን ከገቡ በኋላ እንዴት አገኙት? አጋጣሚው እንዴት ይመስል ነበረ? የመጀመሪያዋን ቀን መለየውን የለበሱበትን ጊዜ እናስታውስ እስቲ። ውትድርና ምንድነው? ውትድርናን የመሰለ እኔ ስለምወደው ከሆነ አላውቅም እንጂ ውትድርናን የመሰለ የሚፈቀድ ስራ አለ ብዬ አላስብም። ምናልባት እኔ ስለማፈቅረው ይሆናል። ውትድርና ከሲቪል ወደ ውትድርና ስትገባ ስልጠናውን ስትጨርስ ሌላ ሰው ነው የምትሆነው። ድሮ የነበርክ ሰው አይደለም። አስተሳሰብ ይቀየራል፣ አካሄድ ይቀየራል፣ አነጋገር ይቀየራል፣ የሰውነት አቋቋም ይቀየራል፣ ጡንቻዎች ይቀየራሉ፣ ኤቭሪቲንግ ማይንድ ይቀየራል። አንጎልህ የበሰልክ ነው የምትሆነው። በሙሉ እንደገና ነው ሌላ ሰው አድርጎ የሚያወጣውና በምገባበት ጊዜ ስራው የምትሰለጥንበት ስልጠናው አካል ብቃት ነው ትልቁ ነገር ከባድ የሚባለው። እሱ ደግሞ ድሮንም ስራው ስለነበረ በፍቅር ነው የምሰራው። ይሄኛው እዛ እግር ኳስ ጨዋታ አለ፣ ሩጫ አለ፣ የአካል ብቃት በየጊዜው ትሰራለህ። ጠዋት ሁሉ ጊዜ ሩጫ አለ፣ 5-6 ኪሎ ሜትር እንሮጣለን፣ ስፖርት ሰራለህ። ከዛ በተረፈ ስነ ስርዓት ከሌለ ደግሞ ትቀጣለህ። እና ውትድርናው በጣም ደስ በሚል ሁኔታ ጥሩ ፐርፎርም አድርጌ ነው የወጣሁት። በጥሩ ውጤት ነው የወጣሁት። ለፈቆራጡ ጀግናው ወታደር በየሄደበት የማሳፍር ጥንትም አሁንም ወደፊትም ጀግናው ወታደር። የውትድርና ሙያ የመጀመሪያው አገር ለማገልገል፣ የመጨረሻው የሚኮራበት እና የሚከበር ሙያ ነው። አገርን ማገልገል የመሰለ በማንኛውም ሙያ አገር ማገልገል ነው። ግን በውትድርና አገር ማገልገል ማለት የተለየ ነው። አንደኛ ነገር እሱ ነው። ሁለተኛ ወታደር ከሆነ ከውትድርና ስትወጣ ለምንም ነገር ተስፋ አትቆርጥም። የሆነ ነገር አያሸብርህም። ስለዚህ ለግል ኑሮህም ህይወትህን ልትመራ የውትድርና ሙያ በጣም ጥሩ ሙያ ነው። ስለዚህ
ለኔ የውትድርና ሙያ ከደሜ ጋር የተዋሃደ የእርጅና ጉዳይ መጥቶ መውጣት ካልሆነ በስተቀር ሞት ካለየኝ ውትድርና ሙያን ውጪ ሆኜ አልለይም። ለአንድ ምሳሌ ልንገርህና በ2003 ነው በ2004 ዓመተ ምህረት ከወጣ በኋላ የተወሰነ ጊዜ ነው አንዳንድ ነገር ለህይወቴ ማሟያም ይሁን ነጋዴ ለመሆን ሞከርን። ኦርጋናይዜሽን ድርጅቶችን የንግድ ድርጅቶችን አቋቁሜ ለሌላ ሰጣለሁ እኔ አልሰራምና ያደረኩት ነገር ግን ያን ጊዜ ምንድን ነበር ሲስበኝ የነበረው ወታደራዊ ጽሁፎችን አነባለሁ። የሚገርም ነገር ወታደራዊ ጽሁፎችን አነባለሁ። ወታደራዊ ጽሁፎችን እጽፋለሁ። ኮንሴፕቶችን እጽፋለሁ። ጽፌያለሁ። ኮንትሪቢዩትም አድርጌያለሁ ለመከላከያ። አሁንም በሱ ላይ ነው እየሰራ ያሉት በአጋጣሚ ሆኖ ይሄ ውትድርና የሚባለው ነገር አንድ ጊዜ ከገባህበትና ከወደድከው ጀስት ትክክለኛ ለዘላለም የማይለቅህ እንትን ነው። ይሄን ማለት የሚቻለው ከጀመሩት ሀሳብ ጋር በተገናኘ ወደ ኋላ ልመልሰውና እርሶን ጨምሮ ሌሎች ወታደራዊ መኮንኖች የተሰናበታችሁበት አጋጣሚ ነበረ። ሽኝት ተደርጎ ስንብትና እርሶ በግል ያምኑበት ነበረ ሽኝቱን ስንብቱን? በግል የማመን ጉዳይ እኔ ያላመንኩበትም ሲስተሙንም አወጣጡንም መተካካት የሚባለውን ነገር ወደ መከላከያ ሲመጣ ሰዎች ለማባረር ካልሆነ በስተቀር መተካካት ብሎ አዛዦች ወደ መከላከያ የሚያስገቡት ሲስተም የሚፈልጉትን ሊያባርሩ የሚፈልጉትን ሊያስቀሩ ካልሆነ በስተቀር ሌላ ለውጥ በመከላከያ ውስጥ አያመጣም። ሰራዊት የሚለው አርሚ ወይም ሰራዊት የሚለው ስም ሙያ ይሄንን ሙያ ካቋቋሙት ነገሮች መካከል አንዱ መተካካት ነው። በራሱ በተፈጥሮ መተካካት አለው። ሰው መተካካት ብሎ ያመጣብህ መተካካቱ ምንድነው? ለምሳሌ አንድ ወታደር የሆነ ምክትል 10 አለቃ ይሆናል። ምክትል 10 አለቃው 10 አለቃ ይሆናል። እንደ ጥይት ካርታ ምን ይሆናል? እየተተካካ ነው የሚሄደው ራሱ። ስለዚህ መተካካት ብለህ አታመጣም በወታደር በውትድርና ሙያ ማለት ነው። ስለዚህ ይሄንን ነገር ያመጡት ያሰጋቸውን ሊያወጡ ፖለቲካል ነው። ወታደሩም ፖለቲካዊ ወታደር ስለነበር ያሰጋቸውን ያወጣሉ፣ የማያሰጋቸውን ያስቀራሉ። ስለሰጉ አስወጡ። ከኔ ጋር የነበርነው ስለሰጉ አስወጡ። ስጋቱ ደግሞ በዘራችን ነው የምንሰጋው። እኔ ከኦሮሞ ስለተፈጠርኩ ኦነግ ነው። አንድ ከአማራ የተፈጠረ ካለ ደግሞ ወደ አርበኞች ግንባር ምናምን ይወስዱታል። ስለዚህ የነበረው ሲስተም ለኢትዮጵያ ብሎ የሚሰራ ስላልነበረ ለራሱ የሚሰራና ኢትዮጵያን አድክሞ እሱ ራሱን የሚያጠናክር ስለነበረ ጠንካራ መከላከያ እንዲኖር አይፈልጉም። ይሄ ነው መተካካት ብሎ አመጡና የሚሰራ ሰው አስወገዱ። ስለዚህ አለመቀበል ብቻ ሳይሆን ሲስተሙም አስፈላጊ እንዳልሆነ በቃል ብቻ ሳይሆን በጽሁፍም ለጠቅላይ ሚኒስትሩ አቅርቤያለሁ። የጥናት ጽሁፍ ነው ይሄ። በጥናት ይሄ መተካካት የሚባለው ነገር አደጋው ምን እንደሆነ ጥናት ላይ የተመሰረተ ጽሁፍ በጊዜው ለነበሩት ጠቅላይ ሚኒስትር አቅርቤያለሁና ፍላጎት የመደገፍ ጉዳይ ሳይሆን ፍላጎቱም አልነበረም፣ ትክክልም አልነበረም። አገር የሚያዳክም ነው የነበረው። የተከበራችሁ አድማጮቻችን አሁን እጃችን ላይ ሰበር ዜና ደርሶናል። ጠቅላይ ሚኒስትር ዶክተር አብይ አህመድ 3 የቀድሞ የመከላከያ ጄኔራሎች ወደ ሰራዊቱ እንዲመለሱ ጥሪ ያቀረቡ። ከተሰናበቱ በኋላ በቅርቡ ሀገረውን የሚያገለግሉበት እድል ተፈጥሯል። በሰሜኑ የሀገሪቱ ክፍል በተፈጠረው ችግር ህግ የማስከበር ዘመቻ ላይ ጥሪ ቀርቦላቸው ወደ ኃላፊነት ከመጡ ጄኔራሎች መካከል እርስዎ አንዱ ነዎት። ከዓመታት በኋላ ይህን እድል አገኘዋለሁ ብለው ያስቡ ነበር? ዳግም ወደ መከላከያው ወደ ግንባር የመዝመትና በአጠቃላይ ለመከላከያ ሰራዊት ድጋፍ የማድረግ እድሉን አገኛለሁ ብለው ያስቡ ነበር? የነበረው ስሜት እንዴት ያለ ነበረ? ይህንን ጥሪ ዳግም አግኝቶ ለማገልገል መዘጋጀት። መጀመሪያ ስወጣ አንድ ቀን አገሬ ትፈልገኛለች የሚል ጽኑ እምነት ነበረኝ። መቼ እንደሆነ አላውቅም። ማንንም ነው፣ አንተንም ነው፣ ሌላውንም ሰው ነው። በሙያው አንድ ቦታ ሰራ የነበረ ሰው አገሩ በሌላ ስራም አንድ ቀን ትፈልገዋለች። ስለዚህ ምን ማድረግ አለበት? ራሱን በጤንነት መጠበቅ አለበት። ራሱን ከበሽታ ለመከላከል ከፈጣሪ ጋር እየተገናኘ ራሱን እየጠበቀ በስነ ስርዓት ራሱን እየመራ መኖር አለበት፣ መስራት አለበት። ስለዚህ እኔ የዚህ አይነት እምነት ነበረኝ። እንደወጣሁኝ አሜሪካን ሀገር ሄጄ ነበርና ክቡር አምባሳደር ግርማ ብሩን ነው ያገኘሁት። አምባሳደር ግርማን ሳነጋግራቸው ጉዳዩን ነገርኳቸው። በጣም ደነገጡ።
እንዴት እንደዚህ ሊደረግ ይችላል? ለምንድን ነው እንደዚህ ያደረጉት? የሚል ነገር ጠየቁኝ። እኔ ስሜቴን ገለጽኩላቸው። ከዛ በኋላ በወቅቱ ከነበሩት ጠቅላይ ሚኒስትር ጋር ለመገናኘትም 2 ጊዜ ወደ ቢሮአቸው ሄጄ ላገኛቸው አልቻልኩም። በሁለተኛው ግን ምን እንደምትፈልግ ደብዳቤ ጻፍ እንዳሉኝ ሐሳቡን ጻፍልኝ ስላሉኝ ያን ሐሳብ እንዲህ ብሎኛልና አንዳንድ ሐሳቦችን እጽፋለሁ ብዬ ለአምባሳደር ነገርኳቸው። እስካሁን ድረስ ከጭንቅላቴ የማይጠፋው አምባሳደር ግርማ የነገሩኝ አንደኛ የምትጽፈውን ጽሁፍ ግላዊ አታድርገው፣ ፐርሰናል እንደሚባለው የራስ አታድርገው፣ አቤቶታ ምናምን አይነት መሆን የለበትም። ሁለተኛው እመነኝ እቺ አገር አንድ ቀን ትፈልጋለች። ስለዚህ ራስን አዘጋጅ። ሁል ጊዜ አገሬ ትፈልገኛለች ብለህ ራስን አዘጋጅ። አሁን ወጥቻለሁ ተጣልኩ ምናምን የሚል ፐርሰናል የሆነ ነገር ውስጥ ከገባት በፍጥነት ታረጃለህ። ስለዚህ አንድ ቀን አገሬ ትፈልገኛለች ብለህ ራስን አዘጋጅ ብሎ ነገሩ። እኔ ያን ሐሳብ በጣም ነው የተቀበልኩትም በጣም ነው የደገፍኩትም። ውስጤ ከነበረው ነገር ጋር ተጋጠመልኝ። ዜን እስከ መጨረሻው ጊዜ ድረስ አንደኛ ጤንነቴን መጠበቅ፣ ስፖርት መስራት፣ የሚያስፈልጉ ጽሁፎችን ማንበብ፣ ከቻልክም መጻፍ። እንደዚህ ይሄ ለውጥ ከመጣ በኋላ ከለውጡ 1 ዓመት ወይም ደግሞ ቲፒኤልኤፍ ወደ ትግራይ ከገባ በኋላ ግን ወታደር ነኝ፣ የወታደር መሪ ነኝ፣ አዛዥ ነኝ። በአገሪቱ ውስጥ ያሉትን ፖለቲካዊ ሁኔታዎችን አያለው። እነዚህ አስተሳሰቦች የሚፈጥሩት ግጭት አለ። ሁልጊዜ ጦርነቶችን የሚመነጩት ከሀሳብ ነው። ከሀሳብ ፍጭት ያለ መስማማት ነው። በጠረጴዛ ዙሪያ በሀሳብ ፍጭት ሊስማሙ ያልቻሉ ሰዎች በጦር ሜዳ ደግሞ እንፈታተን ብለው የሚገቡት እና በዚህ መንገድ ከተለያየ አቅጣጫ የሚነሱ ሀሳቦች አገሪቷን ወደ ጦርነት ውስጥ ሊያስገባ እንደሚችል አምን ነበር። መንግስት ተመለስ ብሎ ጥሪ ባያደርግልኝም እኔ በነፃ አገለግላለሁ። በጦርነቱ ተሳትፌ ጥይትም ቢሆን እሸከማለሁ። ምችል ከሆነ በሐሳብ አገለግላለሁ። ጦርነት ስለሆነ ደግሞ ሰው በብዛት ወደ ስራ ስለሚገባ አንዳንድ ቀዳዳዎችን እሸፍናለሁ በሚል እንጂ ጥሪ ተደርጎልኝ እመለሳለሁ የሚል እንደዛ አይነት ትንቢት አልነበረኝም። ለኢትዮጵያ ትፈልጋለች፣ ተቸግራለችና ለዚህ ችግሯን ልጆቿ ሊፈቱ እየተረባረቡ ስለሆነ ያሉት ልጆቿ ለዚህ ችግር እናታቸውን ከችግሯ ለማውጣት በሚያደርጉ ርብርብ እና ተሳተፍ ሲባል ለኔ መባረክ ነው፣ ጽድቅ ነው። በጣም በጣም እግዚአብሔር አምላክ የፈጠረው ነገር ነውና ምስጋና ለሱ ይግባና ይሄ ቃላት የለኝም። እኔ እንደዚህ አይነት ማንም አያገኝም፣ ማንም ሰው አያገኝም። በዚህች በጭንቅ ጊዜ አገርህን ህዝብህን ማገልገል ማለት ከዚህ በላይ ታላቅነት የለም። ጥሪ ላደረጉልንም ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አመሰግናለሁ የሚለው ቃል ይቀልብኛል። በእንደዚህ አይነት ጠላቶቻችን አፈር ተጭኖባቸዋል፣ እነዚህ ሸረሪት አድርቶባቸዋል ብሎ ሲለን የነበረ ሰዎች አቧራችንን አራግፎ ወደ እነዚህ አይነት ነገር መመለስ ለኔ ለሳቸውም እግዚአብሔር ይባርካቸው ብዬ ነው የምለው። እግዚአብሔር በህግ ማስከበር ዘመቻው ላይ ግንባርም ነበሩ፣ የተለያዩ ሰራዊትንም ነበረና የሚመሩት ምን ነበር የሚያስገርመውት? በተለያየ አጋጣሚ ራያ ግንባር ላይ በስሙ ምግብ ቤቶች እንደዚሁም ባጃጅ እና ደግሞ የተለያዩ ተቋማትም ሁላ የሰየሙ ሰዎች ነበሩ። እንግዲህ በዛ ከተቆጣጠራችሁ በኋላ ወደ መቀሌ የምታደርጉት ጉዞ አንዱ አካል ስለነበረ ማለት ነው። ምን ገረመውት? እኔ ከገረመኝ ነገር ትጥቁን ተቀምጦ በባዶ እጁ ተዋግቶ ትጥቁን ከወያኔ ጁንታ አስፈትቶ መልሶ ታጥቆ መልሶ የደመሰሳቸው ወታደር መሆኑ ገርሞኛል። ለምን ገረመኝ? እነሱ የተደራጁት እኛ ውስጥ ነው። በሺዎች የሚቆጠሩ የነሱ አባላት እኛ ውስጥ ተደራጅተዋል። እኛ ስራ እንዳንሰራ እዚህ ሽባ አድርገውናል። ሰራዊቱን ሲያዳክሙ ነው የኖሩት። ጠንካራ ሰው የሚባለውን አባረዋል። የቀረውን ሽባ አድርገውታል። ትጥቁን በሙሉ ትግራይ ወስደዋል። ሪዘርቭ ጥይት የለንም። ጀርባችን ላለ ጥይት ካልሆነ በስተቀር አንድም ግምጃ ቤት ውስጥ ጥይት የለንም። ጥይታችን በሙሉ እዛ ነው። ፐርፐስሊ ሆን ተብሎ የተደረገ ነገር ነው። ኤርትራ ይወጋናል ተብሎ እንዲህ አይነት ትጥቅ የያዘ
ከተለያየ የሽምቅ ውጊያ የተሰባሰበ ወታደር አንድ ቀን የጋራ የስልት ልምምድ ያላደረገ በቶክስ መሳሪያዎች በመድፉም በምኑም በዙ 23 በዚህ አየር መቋሚያ ትንሽ ልምምድ ያላደረገ ግንባር ግባ በሚባልበት ጊዜ ግንባር ገብቶ ይሄንን ያሰባሰቡት ግብስብስ የጁንታ ወታደር ድባቅ ሲመታ እሱ ገርሞኛል። ለኔም ለራሴ ገብተን በዛ አይነት ደረጃ መሆን ይሄ ያስገርመኝ ነበር። ሳሙኤል ሲሱ ባላለሁ የዋጃ ልጅ ነኝ። በመጀመሪያ ደረጃ ጀግናው ጄኔራላችን ባጫ ደበሌ በምንወደው እኔ ብቻ ሳይሆን በብዛት የራያ ህዝብ ስለዛ ይወደዋልና ከዛ እሳቸው የሚሰጡት የቴሌቪዥን መግለጫ ሁሉ በፍቅር ነበር የምናደምጠው። ወኔያቸው አገር ወዳድነታቸው ደስ ይለኛል። ከዛ በመነሳት በቃ ተሽከርካሪን በሳቸው ስም መሰየም ፈለኩኝና ባጫ ደበሌ ብዬ ተሽከርካሪን ሰየምኳት ማለት ነው። በራያ በኩል የገባው የህዝቡ ድጋፍ በሁሉም አካባቢ ከወልዲያ ነው ጀምሮ ከወልዲያ ጀምሮ የአስተዳደሩ የዛ ወሎ ውስጥ ያለ የወሎ ህዝብ ድጋፍ በማንኛውም ጸሎት የሰው ኃይል ስንቅ ምንም የሚቀረው ነገር የለም። አንድ ቀን ስለ ቁስለኛ ሳናስብ አንድ ቀን ቁስለኞቻችን ምን ይበላሉ የት ይተኛሉ ምን ይለብሳሉ ብለን ሳናስብ ድል አደረግን። እነዚህ ሁለቱ በጣም ይገርሙኛል። በተለይ የመጀመሪያው ገርሞኝ ብቻ አይደለም ኢትዮጵያን እግዚአብሔር ይጠብቃታል የሚለው የመጽሐፍ ቅዱስ ቃል ኢትዮጵያን የሚጠብቁ ሰዎች ስለፈጠረላት ነው። ኢትዮጵያን የሚጠብቁ ቁርጠኛ ልጆች ስለፈጠረላት ነው። እግዚአብሔር ምክንያት ነው የሚፈጥረው፣ ሰበብ ነው የሚፈጥረው። በዚህ ሰበብ ነው ትጥቁን የፈታ ወታደር ትጥቁን አስመልሶ ግፈኛ የሆነውን ጁንታ ድባቅ የመታው። ሬሳቸውን ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። በተለይ ደግሞ የሰሜን ዕዝ ጥቃት ከደረሰበት በኋላ ቦታው ድረስ ሄደው አይተው ለህዝብ መግለጫ የሰጡበትን አጋጣሚ ብዙ ሰዎች ያስታውሱታል። ብዙ ኢትዮጵያውያን እና መግለጫ እንኳን ሲሰጡ ጠረጴዛም እየመቱ ከንዴቶ ጋር እየታገሉ ነበረ ይህንን መግለጫ የሰጡት። ጄኔራል በውትድርና ህይወቶ ያን ጊዜ አስቸጋሪ ብለው ሊጠቅሱት የሚችል አጋጣሚ ነው የተመለከቱት? ሉክ አሁን ያኔ የተመለከትነው ያኔ የተናገርኩትን ነገር አሁን መልሼ መናገር አልችልም። ያኔ የተናገርኩበት ስሜትም ለምሳሌ አንተ ጋዜጠኛ ነህ። ያኔ የጠየቁኝ ጋዜጠኞች በሙሉ ያለቅሱ ነበር። አንድም ጋዜጠኛ ያላለቀሰ የለም ከኔ ጋር የነበሩ ጋዜጠኞች ማለት ነው። እኔ ልቤን የሰበረው እና እስከ መጪውም ድረስ ከጭንቅላቴ የማይወጣው 21 ዓመት ወታደር ብቻ እኮ አይደለም ገበሬ ሆኖ አጫጅ ሆኖ ወቂ ሆኖ እህሉ ወቅቶ ጎተራ ሞልቶለት ትምህርት ቤት እያሰራለት ብሩን እያዋጣ እየሰጠው ለአቅመ ደካማ እየደገፈ እንዲህ የሚያገለግላቸውን ባሪያ ሆኖ የሚያገለግላቸውን ወታደር ገለው ልብሱን አውልቀው ሬሳው ላይ መጨፈር። እናት አለው እኮ እነሱ በእናታቸው ፊት ነው የገደሉት። ያቺ እዚህ ሌላ ከሌላ አገር ሂድ አገርህን ጠብቅ ብላ ግንባሩን ስማ የላከችው ወደ ግንባር የላከችው እናት ልጇ እንዲህ ሆኖ ነው የሞተው ብሎ ቢነገራት ምን ያክል ነው ቀልቧ የሚሰበረው? እኔ ቀልቤን የሰበረኝ እሱ ነው። እሱ ብቻ አይደለም ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገን አንተ እያጨበጨብክ የምትጨፍረው? እያጨበጨቡ ነው ጨፈሩበት። ጄኔራል ብዙ ጊዜ ከዚህ ከህወሓት ጁንታ ቡድን ጋር በተገናኘ እዛው ግንባርን በነበሩበት ጊዜ ላይ ጄኔራል ባጫ ተማርከዋል፣ ተገለዋል የሚሉ የተለያዩ ፕሮፓጋንዳዎችን በመገናኛ ብዙሃናቸው አማካኝነት ማህበራዊ ትስስር ሚዲያ ላይም ይለቃሉ። በቅርብም በተለያዩ አጋጣሚዎች እርስዎ አይተውት እንደሆነ አሁንም ጭምር የእርስዎን ስም ሲያነሱ ይደመጣሉ የጁንታ ቡድን አባላት። ለምንድን ነው የእርስዎን ስም የሚያነሳሱት? ለምንድን ነው እርስዎን በተደጋጋሚ የሚጠቅሱት? ይሄን መልስ የለኝም። ምናልባት ስለሚወዱ ይልበላቸው እና ምንድን ነው መሰለህ አሁን የማንን ስም ማንን የሆነ ነገር ፈጥሬ ለምፈልገው ዓላማ ልጠቀምበት እችላለሁ ብሎ ነው የሚመርጡት። ለምሳሌ ራያ ግንባር ባጫን ማረክ ነው የተባለ ሰውዬ 10 ስራ ሞተዋል። ድንኩል ነበር ሞተ የተባለው። ያኔ ምንድነው የፈለጉት? ከመቀሌ መውጣት ፈለጉ። ምክንያቱም በምዕራብ በኩል እነ ጄኔራል አበባው እየመጡ ስለሆነ ኦሬዲ ደርሰዋል። 20 እና 30 ኪሎ ሜትር ላይ ነው ያሉትና ከመቀሌ ለመውጣት አሁን ግር ብለ መውጣት አያስፈልግም፣ አይችሉም። ህዝቡ ሊታዘባቸው ነው። ዜን ባጫን ገለነው መሬት ለመሬት የጎተትነው ነው ብሎ አወሩና ጥይት መተኮስ ጀመሩና ከመቀሌ መውጣት ጀመሩ። በሩጫ ነው መውጣት የጀመሩት። ይሄ በኋላ ያገኘነው ነገር ነው። ከዛ ፊት የገመትነው ነገር ምንድነው? የሰራዊቱን ሞራል ለመጠበቅ ነው። የሰራዊቱን ሞራል ለመጠበቅ ነው። አጋጣሚ ሆኖ
ይሄን ያሉበት ምክንያት ምንድነው? እኔ የሰሜን እዝ የሚባለው ኃይል ተኛ ጋር ሆነዋል ብለው ካወጁ በኋላና ካጠቁት በኋላ እኔና ምክትል ቺፍ ኦፍ ስታፉ ጀነራል አበባው አብረን ሄደን ነበር። ይሄን ጉዳይ ለማጣራት እንደተመለስን ወደዛ ነው ሄድነው እና ገሚሱ በኤርትራ ውስጥ ነው። በዚህ በምዕራብና በዛላምበሳ በኩል በምዕራብ በኩል ከጀነራል አበባው ጋር ከጨረስን በኋላ ነው ወደ ዛላምበሳ ነው የሄድኩት። የሞተውንም የተጨፈረበትንም ሬሳችንን ራቁታቸውንም ሄዱትንም እዛ ተበትነው የመጡትንም ወታደሮች አይቻለሁ። ያደራጀሁትን አደራጅቼ ጨርሼ ይሄ ተመልሼ በሚዲያ ለኢትዮጵያ ሕዝብ ተናግሬያለሁ። ያ ለኢትዮጵያ ሕዝብ የተናገርኩት ነገር ያኔ ምን ስሜት እንደፈጠረ አንተ የፈጠረብህን ስሜት አስበህ ያ ምን ያክል ሕዝቡ እኛ የጀመርነው ጦርነት ትክክለኛ መሆኑን ያረጋገጠበትና ከጎናችን የተሰለፈበት ወቅት ነው ነበረው። ይሄ በእነሱ ቴሌቪዥንም የዘር ጭፍጨፋ አወጀብን ብለው ከመቀሌ ከመውጣታቸው በፊት በቴሌቪዥናቸው ከፍተኛ ስራ ሰርተውበታል። ስለዚህ ህዝቡን ያነሳሳብን እሱ ነው በሚል ሆኖ ሊሆን ይችላል። እየተማረኩ ያሉ ማረክን ስለሚሉት ወሬ ነው እሱን ልገልጽላችሁ ፈልገው። መማረክ ከመጣም በእነዚህ አንማረክም። ምክንያቱም የሚማርክ ነገር ስለሌላቸው በእነዚህ አንማረክ። ምንም ማረክ ከሆነ በኢትዮጵያና በኢትዮጵያ ህዝብ ብቻ ነው የሚሆነው። አሁንም ድረስ በንግግራቸው ውስጥ የእርሱን ስም ያነሳሉና ምንድነው ምክንያቱ? ማለት አሁንስ ምንድነው የሚፈልጉት? ምንድነው መሰለህ እኔ ለጌታቸው መልስ ለመስጠት አይደለም። ለሞተ ሰው መልስ አይሰጥም። እና ጥሩ ሰው አንድ የሆነ ሰው አንድ መልስ ሰጥቶታል። እኔ ሰውየውን በጣም ነው የማመሰግነው። ባጫ እኮ ዝም ብሎ ነው እስክስታ ነው የሚወርደው አለ። እና አንድ ሰው ምን አለ ታዲያ ምን ያገባነኛ በስክስታ ከመቀሌ ወደ በረሃ የሚያስገባ ከሆነ ይሄ ጥይት አለማባከን ነው ጥሩ ነው አለ። ስለዚህ ምንድነው ምንም የሚፈልጉት ነገር የለም። ማን እኔን ካላነሳ ጀነራል አበባው ነው ወይም እዛ ጦር ግንባር ላይ እነ ጀነራል ብርሃኑ ሌሎችም በዛ ላይ ኢምፓክት አላቸው ሰዎችን የሚላቸው ሰዎችን አንስቶ እንዲህ ካላብጠለጠለ ምን ትለዋለህ? ለምሳሌ ያክል ዳንሰኛ ይላል አይደለ? የሆነ ቪዲዮም አውጥቷል ባጫ ሲደንስ ብሎ። እኔ አይደለሁም፣ እኔ የለሁበትም፣ እንደዚህ አይነት ነገር የለኝም እኔ። ስለዚህ እንደነዚህ አይነት ነገር ማንሳታቸው እኔን አገራችንን ይጠብቃል ያስጠብቃል ብሎ የሚያምንብኝ የኢትዮጵያ ሕዝብ አገር ውስጥ ይሁን ውጪ ያለ ዘፋኝ አይደለም ሰይጣን ይሁን ምን አገባችሁ ነው የምላቸው። እነሱ ይሄንን ሕዝብ ዘፋኝ ነው እስኪዛመቺ ነው ምናምን ነው ብሎ ወደ ራሱ ጎን ማሰለፍ አይፈልግም። ግን ምንድነው የሚያስበው መሰለ? የናቀ ይመስለዋል። ግን እኔን እጅግ በጣም ከፍ እያደረገኝ ነው ያለው፣ ራሱን ዝቅ እያደረገ ነው ያለው። እና ምንድነው የተስፋ መቁረጥ ምን ተናግረ ማንን ምን አይነት እምነት ልታስጨብጥ እንደምትችል ማሰብ የሚችሉበት ወቅት ላይ አይደለም ያሉት። አንደኛ በተስፋ መቁረጥ አንጎላቸውን አጥተዋል፣ ማሰባቸውን አጥተዋል። ሁለተኛ ዘመቻው እረፍት አይሰጥም። ቁጭ ብለህ መናገራት ያቺ አሁን ጊዜ አለ ለማለት ነው። እሱ ያለበትን ቦታ እናውቃለን። ተስፋ መቁረጥ ነው እንደዚህ የሚያደርጋቸው ያለው። ጀነራል ባጫ በጣም ተጫዋች ናቸው የሚል ነገር ሰማለሁኝ። በሚሰጧቸው የተለያዩ መግለጫዎች እንደዚሁም ንግግሮች ላይ ቀልጣል ያደርጋሉ። ውትድርና ያው ዙሪያው በሳት የተከበበ ነው። በጣም በርካታ ፈተናዎች አሉት። ሳቅና ጨዋታዎት ከየት መነጨ? አብሮ ሲሄዳሉ ከውትድርና ባህሪ አንፃር? ሎክ ማንም ሰው መቼ እንደሚሞት አያውቅም። ስለዚህ ምን ማድረግ አለበት? ባለች በዛች ፈጣሪ እስኪጠራው ድረስ መደሰት አለበት። ስለ አሁን እንጂ ስለ ሌላ ነገር ማሰብ የለበትም። አሁን እቺን ማድረግ አለብኝ ነው ማለት ያለበት። በተለይ ለወታደር ደግሞ መቼ እንደሚሞት አያውቅም የሚለው ነገር ቅርብ ነው። ወታደር በአንድ እጁ ሞት በአንድ እጁ ህይወት ይዞ ነው የሚሄደው። ባለችው ቀዳዳ ይደሰታል እስከ መጨረሻው። ለመደሰት ደግሞ ምንም እንትን የለም እና ሳቅ ቀልድ ጨዋታ ነው። ከኔ በላይ በጣም ተጫዋች፣ በጣም ሩህሩህ፣ በጣም ቸር፣ ምናልባትም እንደተወለደ ያለ ሰው ጀነራል አበባው ነው እና በእርግጥ ሁለታችን ስንገናኝ ጥሩ እንጫወታለን፣ እንቀላለዳለን፣ ሰው ይስቃል። ምን ያደርጋል? ከኔ በላይ ተጫዋች እሱ ነው፣ ሰው ተጫዋች ነው ይለኛል። ግን እኔ እደሰታለሁ። ዋናው ነገር ካለፈ ታሪክ ካለፈ መጥፎ ነገር ጋር ምናምን አልኖርም። ሁልጊዜ አእምሮዬ ንጹህ ነው። ሁልጊዜ ደስተኛ ነኝ። ሁልጊዜ ደስተኛ ነኝ። እኔ ጋር ሀዘን የሚባል ነገር አታገኝም። አንድ ነገር ተፈጠረ፣ ለዛ ለተፈጠረ ነገር መፍትሄ ሰጠዋለሁ። መፍትሄ ካልሰጠሁት የተወሰነ ሰዓት አስባለሁ። ብቻዬን መሆን ነው ፈልገው።
ካሰብኩ በኋላ አበቃ። ከሰው ጋር ስነጋገርም እንደዚህ ነው። እጮሃለሁ፣ እናገራለሁ። እዚህ ምንድነው የምትለው ተበሳጭቼ እቆጣለሁ። እቺ 30 ደቂቃ ብቻ ናት ከኔ ጋር የምትቆየው። ከዛ በኋላ ፍሬሽ ባህሪ ይሄ ነው። እንደው ካነሱልኝ ስለ ጀነራል አበባውና ስለ እርሶ ጓደኝነት ጥቂት ቢነግሩኝ ደስ ይለኛል። በእርግጥ ይህንን ጉዳይ በተመለከተ ወደፊት ብዙ የምናያቸው የምንሰማቸው ነገሮች ይኖራሉ ብዬ አስባለሁኝ። የእናንተ ጓደኝነት ውስጥ ከወንድማማችነት የዘለለ ቅርበት፣ ኢትዮጵያዊነትን ብዙ ሰዎች ይመለከታሉ። እስቲ ይግለጿቸው ጀነራል አበባውን እና ደግሞ የጓደኝነታችሁ ጥብቅ ቁርኝት ከምን የመነጨ ነው? እኔ ስለ ሁለታችን ግንኙነት አሁን አልነግርህም። ማንም ሊኖረው የማይችል እና ማንም ሊገምተው የማይችል አይነት ግንኙነት ነው ያለን፣ ወንድማማችነት። እሱን አልነግርህም። በብዙ ሚሊዮን ብር ልትገዛው የሚገባ ስለሆነ እሱ ወደፊት ልትገዛ ከሆነ በደንብ ቁጭ ብለን እኔም እሱም እናወራለን። እኔ እና እሱ የተገናኘ ነው 1976 ነው። ከ1976 ጀምሮ አብረናለን። ግርም የሚል አንድ ቀን ተቃይመን አናውቅም። ክፉ መነጋገር እንነጋገር እስከ መጨረሻው አፍንጫዬ ድረስ ይነግረኛል። እኔም የምችለውን ነገር አደርጋለሁ። አሁን አለቃይ ከሆነ በኋላ እንደዚህ አይነት ነገር የለም፣ አትጮህም፣ ምን አትልም የሚልህን ነገር እየሰድ ብለህ መሄድ ነው። ግን በጣም ከምንም ከማንም በላይ ስጋዬ ነው እና እንግዲህ ከ76 ጀምሮ እስከዚህ አሁን ኦልሞስት ከ35 ዓመት በላይ ነው አብረን አለን። ይሄ ደግሞ ብርሃኑ ያገናኘን፣ ችግር ነው የተካፈልነው፣ ሞት ነው የተካፈልነው። ሁሉም ሞት የተካፈለ ችግር የተካፈለ እንደዚህ ይዋደዳል ማለት አይደለም። ልብ ለልብ መገናኘት ያስፈልጋል። ብዙ እንደዚህ አይነት አብረን የመጣናቸው ሰዎች አሉ፣ ግን ከሱ ጋር ያለን ግንኙነት እንደዛ አይደለም። ሁሉም እንደዛ ነው፣ የቢጤውን ይፈልጋል። ተመሳሳይ ክንፍ ያላቸው ወፎች በተመሳሳይ ይበራሉ። እኔ የእሱን ፍላጎት ፊቱን አይቼ አውቃለሁ። የኔን ፍላጎት ጠይቆኝ ሳይሆን ፊቴን አይቶ ያውቃል። ምን እንደሆንኩ አይቶኝ ያውቃል። ከንግግሬ ምን እንደሆንኩ ያውቃል። እኔም እንደዛ ነውና በጣም ዩኒክ የሆኑ ታሪኮች አሉ። እነሱ ወደፊት አወራለሁ ከሱ ጋር። ባይወለደኝም እሱ ወንድሜ ነው። ለስሙ ነው እንጂ መወለድ ቋንቋ ነው። ለታደለውም አብራለው ጓደኛ ካገናኘ ማይቀር አምላክ ልክ እንደኛ ጓደኛ። የመጨረሻ ያው በጣም ደስተኛ ነዎት እንደነገሩኝ፣ ባለዎት አጋጣሚ ደስተኛ ነዎት እና ምንስ ነው የሚያዝናናዎት? ፊልም፣ ሙዚቃ፣ ስፖርት? ቅድም ኳስ እጫወታለሁ ብለውኛል እና በምን ይዝናናሉ? ሙዚቃ ይወዳሉ? ሙዚቃ እወዳለሁ። ሙዚቃ እሰማለሁ። ሙዚቃ መስማት አይደለም ሙዚቃም ተምሬያለሁ። 78 ዓመተ ምህረት ነው። እንግሊዞች ናቸው ያስተማሩ። ከእንግሊዞች ክላርኔት እና ሳክስፎን ተምሬ ነበርና ሙዚቃ ኮምፖዝ ማድረግ ስቴፕ እና ይሄ ሙዚቃ ኖታዎችን ተምሬያለሁ። ተማርኩ እንጂ ከዛ በኋላ አልሰራሁበትም። እንትን አድርጌያለሁ። ግን ሙዚቃ በጣም እወዳለሁ። የምወደው ሙዚቃ ዘመን ተሻጋሪ የሆነ ይሄ አሁን ሙዚቃ የሚለውን ነገር መመዘኛውን የማያሟላ በአንድ ኮምፒውተር ሁሉንም እዛው ኮምፖዝ አድርጎ የሚሰጠንን አይደለም። ኦርኬስትራው ነው። ሙዚቃና ጦርነት አንድ ነው። ጦርነት የብዙ መሳሪያዎች ተሳትፎ ነው ጦርነት የሚያሰኘው። እነዚህ ብዙ መሳሪያዎች የሚሳተፉበት ነው። ትንሹ ካላሽን እስከ መድፍና አይሮፕላን ማለት ነው፣ ሚሳይሎች ምናምን። ሙዚቃም እንደዛ ነው። የተለያዩ መሳሪያዎች የተለያዩ ፖርሽን ይዘው እነሱ በተለያየ ጊዜ የሚጫወቱት ጨዋታ ይዋሃድና ወደ ጆሮ በሚመጣበት ጊዜ ትክክለኛ ሙዚቃ የሚለውን ነገር ይሰጣል። ጆሮ አይንን ጨፍነ ስታዳምጥ ማለት ነው። እና እንደዛ ወዳቸዋለሁ። ለምሳሌ ይሄ የነ ፀሐይ ዮሐንስ ትውልድ በፊት ያለው ማለት ነው። የነሱ ትውልድና ከዛ በፊት ያለው ከአዲሱ ትውልድ ሙዚቀኛ ጥሩ ድምጽ ያላቸው ልጆች አሉ፣ ወጣቶች አሉ። ነገር ግን ሙዚቃቸውን ሙዚቃ ሲያደርጉ ነው እነዛን ሙዚቃውን ጥሩ አድርጋቸዋል ብዬ የምላቸው እንጂ የዘመኑን ወጣት ይዘው ሊሆን ይችላል። ግን አጠቃላይ
ሙዚቃውን ማሳደግ ላይ ችግር ሊኖር ይችላል። አንዱ የሚያስደስተኝ እሱ ነው፣ ሙዚቃ ነው። ሌላው የሚያስደስተኝ ደግሞ ከጓደኞቼ ጋር መሆን ነው፣ መጫወት ነው። ከዛ በተረፈ የአካል ብቃት ስፖርት እሱ የእንትን ነው፣ ሀቢት ነው። ሌተናል ጀነራል ባጫ ደበሌ ጊዜውን ሰጥተው በተጣበበ ጊዜ አድማጮቻችንን መረጃ እንዲያገኙ ስላደረጉልን በኤፍኤም አዲስ 97.1 በኢትዮጵያ ሬዲዮ አድማጮች ስም በጣም አመሰግናለሁ። ለእርሶም በአጠቃላይ ለመከላከያ ሰራዊት አባላትም መልካሙን ሁሉ ጣቢያችን ይመኛል። እጅግ በጣም አመሰግናለሁ። ቅድም ፀሐይ አካባቢ ጥሩ የሙዚቃ ፍቅር እንዳለው ሰምቻለሁ። ፀሐይን ስናነሳ ስለ ኢትዮጵያ የተጫወተው ሙዚቃ አለን፣ አንዱን ልጋብዘዎት። ማን እንደናት በድምጽ ይሞክራሉ እንደ ጀነራል? አመሰግናለሁ። እና እኔም አመሰግናለሁ የትንሳኤ በዓል ምክንያት አድርጋችሁ እዚህ ስላቀረባችሁልኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ፣ እናመሰግናለን።